እናንተ ህይወት ላይ የድነትን መልካም ስራ የጀመረው እግዚአብሔር ከጨለማ እየዋጀ ልባችንን እየቀየረ እያጠበ እርሱን ወደ መምሰል እያሳደገን ከክብር ወደ ክብር እየለወጠን የጀመረው እግዚአብሔር ይህንን ስራውን ጌታ እስከሚመጣበት ቀን ድረስ ይቀጥላል። በዚህ ሙሉ በሙሉ እርግጠኛው ይህንን ህይወት ይህንን ዘላለምን ያየ ህይወት ይህንን በዘላለም ጥላ ስር የሚኖር ህይወት አንተ አልጀመርከው፣ አንቺ አልጀመርሽው። የኛማ ፍቃድ እንደ ዘላለም ሳይሆን እንደ ዛሬና እንደ ነገ መኖር ነው። ጌታ ጀመረው። የጀመረው ጌታ ደግሞ ይጨርሰዋል። እርግጥ ነው። ይሄ እርግጥ ነው። በእግሮቻችን እንቆምና ሐዋርያት ሥራ ምዕራፍ 1 ቁጥር 11 ጀምሮ ትንሽ ከፍ ብለን ከፍ ካሉ ቁጥሮች ብንጀምር ጥሩ ነው። ቁጥር 9 ላይ ልጀምረው። ምዕራፍ 1 ቁጥር 9 ይህንንም ከተናገረ በኋላ እነሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ይህ የእግዚአብሔር ቃል። እንጸልይ። አባት ሆይ እጅግ በአእምሮ ለሚመራ ሰው ሞኝነት የሚመስል ነገር ግን በእግዚአብሔር መንፈስ እርዳታ አይኖቻችን ለበራልን ለኛ ትሬዠር የምናደርገውን እውነት ማንም እንዳይነካብን የምንሸሽገውን እውነት ልንነጋገር በዚህ ያለንና በጌታ በኢየሱስ ክርስቶስ ስም የዚህ ቃል ክብደት ቀጥሎ ባሉት ሳምንታት በእያንዳንዳችን ላይ ይሁን። ጌታ ሆይ እዚህ ጋራ በነገረ ፍጻሜ ለመራቀቅ ሳይሆን ለማምለክ አለን፣ ለዶክሶሎጂ አለን፣ ልንሰግድ በፊትህ ይህንን እውነት እያሰብን ልንገረም ልንሸነፍ በዚህ እውነት ክብደት ጌታ እግዚአብሔር ሆይ መላ ህይወታችን መላ አካሄዳችን መላ አቅጣጫችን እንዲቀየር እግዚአብሔር ሆይ ዛሬ በፊትህ አለን፣ እንጸልያለን። መንፈስ ቅዱስ ያግዘን። ይህንን የሰው አንደበት ጥፍጥና የሰው ንግግር ችሎታና ብቃት አይገልጠውም መንፈስ ቅዱስ ለዓይኖቻችን ክሊር ካላደረገው። ስለዚህ ጌታ ሆይ ጸልያለሁ ይህንን እውነት አጠገባችን ካለው ሰው ከምንቀመጥበት ወንበር በእጃችን ከያዝነው መጽሐፍ ቅዱስ በላይ ሪል እንድታደርግልን እንለምንሃለን። ሁሉን በኢየሱስ ክርስቶስ ስም ጸለይን፣ አሜን። መቼም ኢንትረስቲንግ የሆነ የጥናት ርዕስ ነው። የነገረ ፍጻሜ ወይም ፍጻሜ ወይም መጨረሻ ወይም የዓለም መጨረሻ። ደስ ያላችሁን ርዕስ ስጡት። እኛ ግን ነገረ ፍጻሜ ብለነዋል። ነገረ ማለት ያው ትምህርተ ማለት ነው። እሺ ዝም ብሎ ነገር ምናምን አይደለም። ስለዚህ ትምህርተ ፍጻሜ ወይም የፍጻሜ ትምህርት ዛሬ እንደ እግዚአብሔር ፍቃድ እሱን ነው የምንጀምረው። መዳረሻ መጨረሻ በጣም አስፈላጊ ነው። በጣም አስፈላጊ ጉዳይ ነው። መዳረሻን ማወቅ ኦፕሽናል አይደለም። መዳረሻውን የማያውቅ ሰው እንዲህ የሚባል አክሮኒም አለ አይደል? በአማርኛ እግሬ ወደ መራኝ የሚባል ይህን የምትሄደው እግሬ ወደ መራኝ ምን ማለት ነው? መዳረሻዬን አላውቀውም፣ መጨረሻዬን አላውቀውም፣ ፍጻሜን አላውቀውም፣ ዴስቲኔሽንን አላውቀውም ማለት ነው። እና ምንድን ነው የክርስትና ህይወት መጨረሻ? መዳረሻው ምንድን ነው? what is the end of Christian life? በጣም ተደጋግመው ሰርች የሚደረጉ ጥያቄዎችን ባለፈው ሳምንት ለአንድ ፕሮግራም አገልግሎት ስዘጋጅ ዝም ብዬ እያየው ነበርና ጉግል ያወጣው የሆነ እንትን ዝርዝር አለ
እና አዝ ዩ ኖ ኦብቪየስ የሆነ ጥያቄ አለ። ሰዎች በተደጋጋሚ ጉግል ላይ የሚጠይቁት ዋት ኢዝ ማይ ፐርፐዝ አንዱ ጥያቄ ነው፣ በጣም ተደጋግሞ የሚጠየቅ። ዋት ኢዝ ዘ ሚኒንግ ኦፍ ላይፍ፣ የህይወት ትርጉም ምንድን ነው? እሱም ሌላ በጣም ብዙ ሰዎች ጉግልን ሰርች ሲያደርጉ የሚጠይቁት ጥያቄ ነው። ሌላው መሰረታዊ ጥያቄ ግን ከሞት በኋላ ህይወት አለ ወይ? የዓለምስ ፍጻሜ ምንድን ነው? የምንኖርባት ዓለም ፍጻሜዋ ምንድን ነው የሚለው ጥያቄ በተደጋጋሚ በብዙ ሰዎች ይጠየቃል። አንዳንድ ሰዎች ትዝ ይለኛል፣ እኔ 10ኛ ክፍል ተማሪ ምናምን ነበርኩኝ። 2012 የሚል ሙቪ ወጥቶ በጣም ሀገር በቃ ታውቆ ነበር። እና ምንድነው የሙቪው ሲኖፕሲስ? በ2012 የሆነ አይነት በቃ አፖካሊፕቲክ ነገር ይፈጠርና ዓለም ትጠፋለች ምናምን የሚል ነው። እሱንም ቲዮሪያቸውን ለማራገብ አንዳንድ ሰዎች አይ ቲንክ የአዘቲክ ካሌንደር ይበሉ ብቻ የሆነ አይነት ጥንታዊ ካሌንደር ሄዶ 2012 ላይ ስለሚያበቃ ይሄ ነገር እውነት ሳይሆን አይቀርም የሚል ኃይለኛ ቲዮሪ ነበር፣ ኃይለኛ ክርክር ነበር። እግዚአብሔር ይመስገን 2026 ላይ ነን። የፈረንጆቹ ሚሊኒየም 2000 ላይ ጌታ ይመጣል ብለው ተሰባስበው የዓለምን ፍጻሜ ይጠባበቁ የነበሩ 1999 ላይ ማለት ነው ሚሊኒየም ላይ ጌታ ይመጣል ተብሎ እሱ ሲጠበቅ ነበር። በሀበሻው ሚሊኒየም የኢትዮጵያን ካሌንደር አለ አሉና እሱ 2000 ላይ ጌታ ይመጣል የዓለም ፍጻሜ ይሆናል ብለውም ያን የሚጠባበቁ ሰዎች ነበሩ። ይሄ በጣም ኪዩሪየስ የሚያደርገን ነው። ዝም ብለን ግን አይደለም እንደዛ ምን ሆኖ። ለምን ሲባል እግዚአብሔር እንግዲህ ሙሉ በሙሉ ኢሜጁ ስላልተበላሸ ከሰው ልጅ ላይ በጣም ጠፍቷል። እንዳንሆን ሆነን ተሰብረናል። ግን የሆነ አይነት አንደርስታንዲንግ አለ። ለምሳሌ ሞራል አንደርስታንዲንግ አለ። ሰው መግደል ክፉ መሆኑን ኤቲስቱም ያውቃል፣ ክርስቲያኑም ያውቃል። የምንሰጠው ምክንያት ይለያያል እንጂ አንዳንድ ነገሮች በተፈጥሯቸው ከስረ መሰረታቸው ክፉ መልካም እንደሆኑ እናውቃለን። ሞራል አንደርስታንዲንግ አንዱ ነው። ሌላው ዓለም ህይወት እቺ ብቻ እንዳልሆነች፣ በዚህኛው የህይወት አቅጣጫ ብቻ እንዳልሆነች ኤቭሪባዲ ኖውስ። ለምን? እግዚአብሔር የሰጠን ነፍስ ዘላለማዊ ስለሆነ፣ ዘላለም የሚቆይ ነፍስ ስለሆነ በዚች የህይወት አቅጣጫ ብቻ ዓለም ዲፋይን እንደማትደረግ ሁላችንም እናውቃለን። የት እንደምንሄድ ማወቅ አስፈላጊ ነው። I have to make one confession። ብዙ ጊዜ ገጥሞኝ ያውቃል። የዚህ ታክሲ ሰልፍ ነው ብዬ ተሰልፌ ብዙ ጊዜ ወይ ልክ ልደርስ ስል የሆነ ሰው ሳት አድርጎት የሆነ ነገር ሲያወራ ኧረ ምናምን ብዬ ሄጄ የራሴ ታክሲ ላይ ተሰልፌ ያውቃለሁ። አንዳንዴ ደግሞ የተወሰነ ከሄድኩ በኋላ እንትን ነው እንዴ ብዬ ወራጅ አለ ብዬ ወርጄ ያውቃለሁ። ሀሳብ ውስጥ ስገባ እንደዛ ስለሚያደርገኝ ማለት ነው። ሶ መዳረሻን ማወቅ፣ የት ነው የሚሄደው የሚለውን ማወቅ አስፈላጊ ነው። ለምንድን ነው የዓለምንና የእኛን ፍጻሜ ማጥናት ያለብን? ሁለት መሰረታዊ ምክንያቶችን ልስጣችሁና ከዛ በኋላ ወደ እንትኑ አንኳር እገባለሁ። ሁለት መሰረታዊ ምክንያቶች አሉ የዓለምን እና የእኛን ፍጻሜ ለማወቅ። የመጀመሪያው መዳረሻውን የማያውቅ ትክክለኛውን መንገድ አያውቅም። አሁን ከዚህ ተነስቶ አንድ ሰው ቦሌ መሄድ ቢፈልግ የሳሪስ ታክሲ እዚህ ጋር አይዝም። ለምን? መዳረሻው ቦሌ እንደሆነ ያውቃል። ፍጻሜው ቦሌ መድረስ እንደሆነ ያውቃል። ስለዚህ የሚሄደው በምንድን ነው? በቦሌ ታክሲ ነው፣ ወይም በቦሌ ኤኒ ትራንስፖርት ሚንስ ይሄዳል እንጂ ምናልባት መንገዱን ይመርጥ ይሆናል እንጂ በየት ይመቸኛል ብሎ ይሄድ ይሆናል እንጂ በሳሪስ አይሄድም። ፍጻሜያችንን ያላወቅን እንደሆን፣ መዳረሻችንን ያላወቅን እንደሆን ሁሉ ነገር አስቸጋሪ ነው የሚሆነው። በተለይ በዚህ ዘመን ማቴሪያሊስቲክ ኤቲዝም የሚባለው ንጽረተ ዓለም፣ ይሄ ማለት ቁሳዊ ኢአማኒነት ማለት ነው። እዚህ ምድር ላይ ያለው ነገር ቁስ ብቻ ነው፣ መንፈሳዊ የሚባል ነገር የለም። ስሜቶች፣ መንፈሳዊ ልምምዶች አእምሮ ውስጥ የሚፈጠሩ ኬሚካል ሪያክሽኖች ናቸው። ስለዚህ እዚህ ምድር ላይ አለ የሚባለው ኤግዚስት የሚያደርገው አካላዊ ነገር ብቻ ነው የሚለው ነገር በጣም ተደጋግሞ በጣም በተደጋጋሚ ስለሚነገር ስለሚወራ በሰዎች በሙቪዎች በአጫጭር ቪዲዮዎች ፕሮሞት ስለሚደረግ ብዙ ጊዜ የሚመስለን በቃ እዚህ ምድር ላይ ሁሉም ነገር ጀምሮ የሚያበቃ ነው የሚመስለን። እሱም በደንብ ይሰበካል።
እንደዛ የሚያምን ሰው ምናልባት አምናለሁ ብሎ እኮ አይናገር ይሆናል። እንደዛ የሚያምን ሰው ግን እዚሽ ምድር ላይ እንዴት ነው የሚኖረው? በቃ ምድር ላይ ህይወቱ እንደሚጠናቀቅ እንደሚያበቃ አድርጎ ይኖራል ማለት ነው። ስለዚህ የሆነ መጨረሻ ላይ የሚሆኑ ነገሮች ምንድናቸው የሚል የቲዮሪ ኮንቴምፕሌሽን ውስጥ ሳይሆን የሚገባው አንድ አማኝ ይህንን ትምህርት ሲማር ኦኬ መዳረሻ ይሄ ነው፣ ፍጻሜ ይሄ ነው፣ ለካ ነገ ይሄ ይሆናል፣ ስለዚህ ህይወቴን ደግሞ እንደዚህ ልኖር ብሎ ሰው ህይወቱን ያስተካክላል። ሁለተኛ ምክንያት አንድ ምናልባት ብዙዎቻችሁ ልታውቁት የምትችሉት ጥቅስ ጠቅሳለሁ። ዛሬ 2 ጊዜ ነው እኚህን መጋቢ መጠቅሳቸው። ጆን ፓይፐር only one life soon to be passed, only what's done for Christ will last የሚል ኮት አላቸው። ምንድነው? ያለን አንድ ህይወት ብቻ ነው። አንድ ህይወት፣ ሁለተኛ እድል የለም። ከወራት በፊት እኔ 31 ዓመቴን አክብሬያለሁ። አይጨምርም አይቀንስም። ሌላ 31 ዓመት አላገኝም። ትላንትና ያለፍኩትን 31 ዓመት በቃ እንዴትም ልኑር እንዴትም በቃ አለፈዋለሁ። ሁለተኛ እድል የለውም። እቺ 31 ዓመት እንዴት ነው ቅር አለ ልመልስ ብሎ ሪዋይንድ የሚያደርግ ሪሞት የለውም እግዚአብሔር። we just have one life፣ አንድ ህይወት ብቻ ነው ያለን። እሱም ሰሞኑን ይጠናቀቃል። ታይመስላችሁ? ሰሞኑን ይጠናቀቃል። ለምንድነው ሰሞኑን የምለው? አንድ ጊዜ የሆነ ሬሾ ለመስራት ሞከርኩኝ። ሬሾን ለማስረዳት አሁን ዩኒቨርሲቲ ያለን ልክ አሁን እኔ እንዲህ አብርሽን እንደዚህ እንደማቅፈው እኔን እንደዛ የሚያቅፈኝ ሰው ነበር እና ሪላቲቭሊ እኔ ራሴ ረጅም አድርጌ ምናምን አይ ስለነበረ ነኝ። ደግሞ ክብር ለጌታ ይሁን። ልክ እኔ አሁን ከአብርሽ ጋር እንደዚህ እንደምሄደው እኔን ደግሞ እንደዛ የሚያቅፈኝ ሰው ነበር። እዚህ ሬሾ ማለት ይሄ ነው። እኔ ለአብርሽ እንደሆንኩት ይሄ ሰው ደግሞ ለእኔ። እንደዚህ አይነት ሬሾ በአንድ ነገር ለመስራት ሞከርኩ። አንደኛ ጴጥሮስን እያጠናሁ ዘላለምንና የዚችን ምድር ህይወታችንን ለሴ እግዚአብሔር ፈቀደ 100 ዓመት ኖርክ፣ 100 ዓመት ኖርክ። ዘላለምን ደግሞ በጣም እንቀንሰውና ሌትስ ሜክ ኢት ትሪሊየን። አሁን ሬሾውን ስሩት። ምናልባት ዘላለምና እቺ 100 ዓመት እንደው ዘላለምን ትሪሊየን ብቻ ካደረግነው ቅጽበታዊ 0.1 ማይክሮ ሰከንድ ምናምን ለ100 ዓመት ይሆናል ሬሾ ማለት ነው። እስቲ አንድ ጥያቄ ልጠይቃችሁ። ዓለም ላይ ታይቶ የማይታወቅ ኃይለኛ ህመም፣ ኃይለኛ ፔን ለአንድ ሰከንድ ያጋጥማችሁና የቀረውን 100 ዓመት የፈለጋችሁትን እያገኛችሁ ኑሩ ብትባሉ እምቢ የሚል አለኛ መካከል? ሆይ አንድ ሰከንድ ነው በቃ ለዚች ፔን ብዬ ለዚች ህመም ብዬ ለምንድን ነው 100 ዓመት የምኖረውን ህይወት ማበላሸው? this is the same feeling ሊሰማን የሚገባው። ዘላለምን ስናስብ እንደውም አንድ ሰከንድ በጣም ረጅም ነው። ሰሞኑን የሚጠናቀቅ ግን የማይደገም ህይወት ነው ያለን። አለመደገሙ ብቻ አይደለም፣ ያንን ህይወት ወገኖቼ፣ ያንን ህይወት ለክርስቶስ ከኖር ነው ብቻ ነው ካውንት የሚያደርገው። ዘላለማችንን ያቺ ህይወታችን ትወስናለች ብላ የምታልፍ የሰው ልጅ እድሜ። አንድ ጊዜ ከጓደኞቼ ጋር ካፌ ቁጭ ብለን እንትን እያደረግን እነሱንም ታዘብኳቸው። ምንድነው ያን ሰሞን ዓለም ዋንጫ ቀርቦ ነበር ምናምንና በቲቪ ወርልድ ካፕ ምናምን የሚል አይነት ነገር አዩና እንዴ ምናምን ብለው ትዝ ይላል የ1994 ዓለም ዋንጫ ባጂዮ ኢሊጎሬ ስቶ ምናምን ሲሉ ታዘብኳቸው። በጣም ታላላቆቼ ናቸው ማለት ነው።
ምክንያቱም እኔ ትዝ አይለኝም። ከዛ ከዲስከሽናቸው ውጪ እንደሆንኩ ሲሰማኝ እኔ ማስታውሰውን የዓለም ዋንጫ ደግሞ ማውራት ጀመርኩ። ትዝ ይላል ሮናልዶ እንደዚህ ተቆርጦ 2002 ምናምን ብዬ እያንዳንዷን ሞመንት እነሱም ያስታውሱታል በደንብ እና አወራን እና ትዝ ሲለኝ ለካ የዛኔ 2ኛ ክፍል ተማሪ ነበርኩ። 2ኛ ክፍል እንደዚህ ቅርብ ነው እንዴ? it feels like yesterday ትላንትና ነው የሚመስለው። በቅርቡ ይጠናቀቃል። ግን ለክርስቶስ የኖርነው ህይወት፣ ለክብሩ የኖርነው ህይወት መተን የሰበክንበት አላልኩም። አንዱ ለክርስቶስ የምንኖርበት መንገድ ይሄ ሊሆን ይችላል እግዚአብሔር ከሰጠን። ወይም እንደሆነ የሆነ ገዳም ውስጥ ገብተን ተደብቀን የኖርነው ህይወት አይደለም ያልኩት። ብንበላ፣ ብንጠጣ፣ ብንሰራ፣ ብንነግድ፣ ቤተሰባችንን ብንመራ፣ ብናስተዳድር ሁሉን ለክርስቶስ የኖርን እንደሆነ ያ ዘላለማችን እንዴት ያማረ ነው። ነገር ግን ለክርስቶስ በመኖር ፈንታ if we do the reverse ለሆነ ነገር የኖርለታ ያቺ ዘላለማችን ካውንት አታረግም። ስለዚህ ፍጻሜን ማወቅ ይህንን ህይወት በጣም ሲሪየስሊ በጣም በቅርብ ሊያልፍ እንዳለ ህይወት አድርገን እንድንኖረው ትኩረታችንን ይጨምራል ማለት ነው። ዛሬ ሁሉም ወንጌላዊ ክርስቲያን ትልቁ የክርስቲያን አምብሬላ የሚስማማባቸውን የክርስቶስ የመመለሱን ትምህርቶች እንማራለን። ከዛ ኮንትሮቨርሻል ወደ ሆኑት የተለያዩ እይታዎች ወዳሉባቸው የምንሻገረው የሚቀጥሉት ሳምንታት ላይ ነው። ዛሬ ስለ ክርስቶስ መመለስ፣ ስለ ክርስቶስ መምጣት ነው የምንነጋገረው ማለት ነው። 3 መሰረታዊ ነጥቦችን ነው ማነሳው። የክርስቶስ መመለስ ልትሉ ትችላላችሁ ርዕሱን፣ ወይም ክርስቶስ ይመለሳል ልትሉት ትችላላችሁ። እና መጽሐፍ ቅዱስ ከ300 ጊዜ በላይ ኢየሱስ ክርስቶስ እንደሚመለስ ይነግረናል። የመጀመሪያው ነጥቤ ጌታን ጌታ ይመለሳል የሚል ጌታን በምን ልማልላችሁ? ሰርቴን ነው የጌታ መመለስ። የሆነ ዊሽፉል ቲንኪንግ አይደለም። በቃ ትቶ ሄዷል ይመጣል ብለው ደቀ መዛሙርቱ የፈጠሩት የናፍቆት ታሪክ አይደለም። የእውነት ጌታ ይመለሳል። ጌታ ይመለሳል። ይሄ የእግዚአብሔር ዘላለማዊ ሉዓላዊ ፍቃድ ነው፣ ድንጋጌ ነው። ኢየሱስ ክርስቶስ እዚህ ምድር ላይ አንዴ ብቻ አይደለም የሚመጣው። አንዴ መጥቷል፣ አዎ ተመልሶ ሄዷል። ግን ተመልሶ ይመጣል። ተመልሶ ይመጣል። ይሄ የእግዚአብሔር ሉዓላዊ ፍቃድ ነው። ይሄ የእግዚአብሔር ሉዓላዊ ድንጋጌ ነው። ማንም ሊያስቆመው አይችልም። እርግጠኛ እውነት ነው። ማንም ክርስቶስን ከመምጣት ሊያስቆመው አይችልም። ጌታ ራሱ የደነገገው ያ ጊዜ ሲደርስ ጌታችን ኢየሱስ ይመጣል። ሰርቴን ነው ማለት ነው። ይሄ እንግዲህ ፓይፐርን ለሁለተኛ ጊዜ ልጠቅሰው ነው። የክርስቶስ ምጽአት ምን ይላል? የወንጌል ፉትኖት አይደለም፣ የግርጌ ማስታወሻ አይደለም፣ የወንጌል ማሳረጊያው ነው፣ ቁንጮ ነው። ይሄ ማለት ጠብ የምትደረግ አይደለችም። አሁን ነገረ ድነት ላይ ነገረ ቤተ ክርስቲያን ላይ ሰለብሬት አድርገን አሁን እንደ ፉትኖት አይደለም ቁጭ እያደረግን ያለ ነው። መዳረሻውን፣ ማሳረጊያውን፣ መጨረሻውን ነው እየተነጋገርን ያለ ነው ማለት ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 11 እንዲህም አላቸው፣ እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ እዚህ የቆማችሁት ለምንድን ነው? ይህ ከእናንተ ዘንድ ወደ ሰማይ ሲያርግ ያያችሁት ኢየሱስ ልክ ወደ ሰማይ ሲወጣ እንዳያችሁት በዚሁ ሁኔታ ይመለሳል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 የጌታ ቀን ግን እንደ ሌባ ይመጣል፣ በዚያሽ ቀን ሰማያት በታላቅ ድምፅ ያልፋሉ። ቅርታ
ፍጥረትም በታላቅ ግለት ይጠፋል፣ ምድርና በእርሷ ላይ ያለ ነገር ሁሉ ወና ይሆናል። ቲቶ ምዕራፍ 2 ቁጥር 13 ይህም የተባረከ ተስፋችን የሆነውን የታላቁን የአምላካችንንና የአዳኛችንን የኢየሱስ ክርስቶስን ክብር መገለጥ በመጠባበቅ ነው። ኢየሱስ ይመጣል። አንድ ጊዜ በጣም እንግዲህ ፋዘር ሰባኪ ነው በነገራችን ላይ በሱ ወጥቼ ነው እና ሊሰብክ ሲቆም ብዙ ጊዜ በቃ ማለት ኦልሞስት ከ190 የጌታን ምጽአት ሜንሽን ሳያደርግ የሚወርድበት እንትን የለም። እና አንድ ቀን ስለ ምጽአት ነሰሲቲ ዝም ብለን ቁጭ ብለን እያወራን ግን እኔ አንድ ነገር በጣም ሁሌ ጥያቄ ይሆንብኛል እና ምንድን ነው ምናምን አለኝ። የድሮ ዘማሪዎች እንኳን ሳይቀር አሁን ትተዋል ኢየሱስ ይመጣል ብሎ መዘመር ለምን ይመስልሃል ብዬ ስጠይቀው ያኔማ ትንሽ ዱላውም እስራቱም መከራውም ና ለማለት ይመቻል። ስለዚህ በቃ አሁን የሁሉም ሰው ተስፋ ምንድነው ኢየሱስ ይመጣል የሚል ነው። ከዛ ግን ኢየሱስ ሳይመጣ የመንግስት ለውጥ መጣና ከዛ የሃይማኖት ነፃነት ታወጀ። ከዛ ተመቻቸው መሬት ገዙ፣ ቤት ሰሩ ምናምናና ቀነሱ አለኝ። ሪዝናቸው እሱ ይሁን አይሁን አላቅም። ግን አሁን በጣም የጠፋ ጄም ሆኗል አይደል? የክርስቶስ ዳግም መመለስ ዳግም መምጣት ኢት ኢዝ ሰርቴን ወገኖቼ፣ እርግጠኛ ነው። ትላንት ያለፈው የህይወታችሁ ክፍል እርግጠኛ የሆነውን ያህል ተጨባጭ የሆነውን ያህል የክርስቶስ እንደገና መመለስ የኢየሱስ እንደገና መምጣት እርግጥ ነው፣ ተጨባጭ ነው። ሁለተኛ ነጥቤ የሚመለስበት መንገድ ደግሞ በቅዱሳት መጻሕፍት በግልጽ ተቀምጧል። ኢየሱስ እንዴት ይመለሳል የሚለውን ነው ሁለተኛ ነጥቤ ላይ የምዳስሰው። ኢየሱስ መጽሐፍ ቅዱስ እንደሚነግረን ሲመለስ አንደኛ አመላለሱ ወይም የሚመጣበት መንገድ ፐርሰናል ነው፣ ግላዊ ነው። ምን ማለቴ ነው? ያው ኢየሱስ ነው ተመልሶ የሚመጣው፣ ኖት ሳም ቨርዥን ኦፍ ክራይስት። ከሙታን የተነሳው ሐዋርያት እያዩት ያረገው ኢየሱስ እሱ ነው ራሱ ተመልሶ የሚመጣው። ሁለተኛ እየታየ ነው የሚመጣው፣ ቪዚብል ነው። ሶስተኛ ዳግም ምጽአቱ የሆነ አይነት ሚስቲካል ወይም መንፈሳዊ ነገር አይደለም። የሆኑ ሰዎች ብቻ የሚረዱትና የሚገነዘቡት ሳይሆን እንዴት እንደሆነ አናውቅም፣ ግን እየታየ ቪዚብሊ ኢየሱስ ይመለሳል። የመጨረሻው ልክ እንደ ሌባ በድንገት ይመለሳል። በሚስጥር መጥቶ በሚስጥር የሚሆን ነገር የለም። ዓለምን የሚነቀንቅ ወርልድ ሼኪንግ ኤቨንት ነው። ምናልባት ዜናዎች የሚዘግቡት ይመስለኛል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16-17 ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምፅ በእግዚአብሔር የመለከት ድምፅ ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ የቀረነው በሕይወት የምንኖረው ጌታን በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን። በዚህም መሰረት ለዘላለም ከጌታ ጋር እንኖራለን። ማቴዎስ ወንጌል ምዕራፍ 24 ቁጥር 30 በዚህን ጊዜ የሰው ልጅ ምልክት በሰማይ ይታያል፣ የምድር ወገኖች ሁሉ ያለቅሳሉ፣ የድሮ ትርጉም ዋይ ዋይ ይላሉ። የሰውም ልጅ በሰማይ በደመና ሆኖ በታላቅ ኃይልና ክብር ሲመጣ ያዩታል። እነሆ በደመና ይመለሳል። ራእይ ምዕራፍ 1 ቁጥር 7 የወጉት ሳይቀሩ ዓይን ሁሉ ያየዋል ማለት ነው። ሲክሬት አይደለም፣ አካላዊ ነው፣ ፐርሰናል ነው። ክርስቶስ ነው የሚመጣው። ሲመጣ እየታየ ነው የሚመጣው። በአካል ነው የሚመጣው፣ ማለትም በትንሣኤው አካል። ከዛ ግን እንደ ድንገት እንደ ሌባ ነው የሚመጣው። እዚሽ ጋር ልናገርና ወደ ቀጣዩ ነጥብ አልፋለሁ።
ሌባ መች እንደሚሰርቀን ብናቅ፣ ለትሰይ በህልም ቢነግረን ጌታ ለጥ ባልንበት በተኛንበት ልጄ ሆይ ዛሬ ሳምሰንግ ጋላክሲ A19ህን ሌቦች ሊነጥቁት አሉና እባክህን ተጠንቀቅ የሚል ድምፅ ብትሰማ እንደዚህ ይዘህ ነው የምትለው አይደል? በቃ እንደዚህ ይዘህ ትገባለህ፣ እንደዚህ ይዘህ ትወጣለህ፣ አስሬ ታየዋለህ። ለምን? መቼ እንደምትሰረቅ ታውቀዋለህና። ሌባ ግን መቼ እንደምትሰረቅ ነግሮ አይሰርቅህ። ሰደን አይታወቅም። ሌባ ሳይናገር አናናውን ስድ ብሎ እንደሚመጣ ኢየሱስ ሰደንሊ ይመጣል። ሜቢ አሁን ሊሆን ይችላል። ሁኖስ ፋሲካን እሱ ጋር እናከብር ይሆናል። በተለይ አሁን ኢራንና እስራኤል ሲዋጉ ምናምን እሱን እንጠረጥራለን አይደል? ቶማስ ዋትሰን የክርስቶስ መምጣት እንዳካሄዱ እውነተኛ ይሆናል፣ ሲሄድ ተደብቆ ምናምን አይደለም። የትንሣኤ ምስክር የነበሩ በመቶዎች የሚቆጠሩ ሰዎች ከበውት ሳለ መንግስትን ለእስራኤል ትመልሳለህ ወይ? ኖ እሱ እንድታውቁ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ሁሉ ምስክሮቼ ትሆናላችሁ አለ። ከዛስ እያዩት ደመና ከዓይናቸው ሰውራ እስክትቀበለው ድረስ ከፍ ከፍ አለና ሄደ። ልክ እንደሄዱ መምጣቱም እንደዛው ይሆናል። ሶስተኛ ነጥቤ ግን እመጣለሁ ጊዜው አይታወቅም ብቻ ብሎ አልተወንም። የእግዚአብሔር ቃል ምን ያስተምረናል? ኢየሱስ የሚመጣበትን ጊዜ የምናውቅባቸው ምልክቶች ደግሞ ተሰጥተውናል። we have signs። የክርስቶስ መምጣት ሲቀርብ እንድናቅ ጌታ በቸርነቱና በምህረቱ የተለያዩ ምልክቶችን ሰጥቶናል። ይህንን መጽሐፍ ቅዱስ በግልጽ ያስተምረናል እና እነዚህ ምልክቶች ሪቻርድ ባክስተር በተሐድሶ የታነጸ መጋቢ የሚል በጣም ቆንጆ መጽሐፍ አለው። እንዲህ ብሏል፣ ምልክቶቹ የተሰጡን እንድንፈራ ሳይሆን ነቅተን እንድንጠብቅ ነው። ነቃ እንድንል ሬዲ እንድንሆን ጌታ ደግሞ ያለ ምልክት አልተወንም። የመጀመሪያ የምጥ ምልክት ሲል ማቴዎስ ወንጌል ምዕራፍ 24 ቁጥር 6 እስከ 8 የሚነግረን ምልክቶች ይመጣሉ። ጦርነቶች ይመጣሉ። ጦርንና የጦርን ወሬ ትሰማላችሁ። እነዚህ ነገሮች የግድ መፈጸም አለባቸው። ሆኖም መጨረሻው ገና ስለሆነ በዚህ እንዳትደናገጡ ይልና ቁጥር 7 ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል፣ በተለያየ ስፍራም ራብና የመሬት መንቀጥቀጥ ይሆናል። ይሄ ሁሉ የምጡ መጀመሪያ ነው ይላል። እንግዲህ አሁን እንደው ጌታን እነ ጳውሎስ ኢየሱስ በቅርብ ይመለሳል ካሉ እኛ ምንድን ነው ማለት ያለብን? ኢየሱስ በቅርብ ይመለሳል። በቅርብ ለምን? እነሱ እኮ ይሄኔ የሁለት ጋንታ መሪዎች ሲነሱ እርስ በርሳቸው ተመልክተው ነው። ይሄኔ ኧረ በቅርብ ይመጣ ምንድን ነው? አይ ጦርና ጦር ብራዘር። አሁን እኮ the whole world ኮርነር ቱ ኮርነር ጦርነት በጦርነት የጦርነት ስጋት በጦርነት ስጋት፣ ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። ሁለተኛ ይህ የመንግስቱ ወንጌል ለዓለም ሁሉ ይሰበካል። ቁጥር 14 ይሄ የመጨረሻው ምልክት ነው። ለህዝብ ምስክር እንዲሆን ይህ የመንግስቱ ወንጌል በዓለም ሁሉ ይሰበካል፣ ከዛም መጨረሻ ይመጣል ይላል። እኔ አሁን ሶሻል ሚዲያን ሳስብ አንድ የሚያስፈራኝ ነገር ይሄ ነው። ለምሳሌ እኔ ቀድሜ ትራንስሌሽን የምሰራበት አገልግሎት ሰውየው አሜሪካ ያሉ ሰባኪ ናቸው። ስብከታቸውን በአረብኛ አስተርጉመውት ወደ 20 ነው 30 ኖ 200 or 300 ሺህ ሰብስክራይበር ያለው የአረብኛ ቻናል አላቸው እና ወንጌል አይደርስም የምንልባቸው ስፍራዎች ሳይቀር ወንጌል እየተሰበከ ነው። አንሪችድ የምንላቸው የሰው ግሩፖች ላይ ወንጌል እየደረሰ ነው ያለው። ሌላው የክፋት መጨመር እና የብዙዎች ፍቅር መቀዝቀዝ፣ ይሄ የመጨረሻው ዘመን ምልክት ነው። ከአመፃ ብዛት የብዙዎች ፍቅር ትቀዘቅዛለች። ምዕራፍ 24 ቁጥር 12። ለዚህም መቼም
እንደ አሁኑ ዘመን ጥሩ ማሳያ የለም። ሰው በጣም ግላዊ ሆኗል፣ ኢንዲቪዥዋሊስቲክ ሆኗል። እርስ በርስ አንዳንዴ በጣም የሚዘገንኑ ነገሮች እንሰማለን። አባት ልጅ ላይ የሚጨክነው ጭከና፣ ፋሚሊ ውስጥ የሚፈጠሩ የማይመስሉ ጭካኔዎች እናያለን። እኔ እንጃ ድሮ የነበረ ይሁን አላቅም፣ ግን አንድ ጊዜ በአንድ ጉዳይ ፍርድ ቤት ለምስክርነት ሄጄ መመስከር ነበረብኝ። ሲሄድ እንትን ነው ዝርዝር አለ ማማን እንደተቀጠረ ማለት ነው። ከዛ ከሳሽ አለ፣ ተከሳሽ አለ። ማይ ጋድ የአብዛኞቹ የከሳሽና የተከሳሽ ስሞች የአባታቸው ስም ተመሳሳይ ነው። ለካ በመሬት በምን ወንድም ወንድሙን እየከሰሰ ወንድም እህቷን እየከሰሰች እንደዛ አይነት ኬዝ ነው በብዛት ያለው ማለት ነው። ፋሚሊ ላይ እንኳን ፍቅር እየቀዘቀዘ እየቀነሰ፣ አሁን ሰው በጣም ኢንዲቪዥዋሊስቲክ ሆኗል፣ በጣም ግላዊ ሆኗል፣ በጣም ከራስ በላይ ንፋስ እያለን ይሄ እነኚህ ምልክቶች አንደኛ ወንጌልን በጣም እንድንሰራ ለሌሎች አምልጡ ብለን እንድንናገር፣ ሁለተኛ ደግሞ በጥንቃቄ በመጠን እንድንኖር ያደርጉናል እንጂ የፍርሃት ምክንያት አይሆኑንም። ስለዚህ ሁላችን ወንጌላውያን ክርስቲያኖች ያለ ልዩነት የምንስማማባቸው 3 መሰረታዊ የነገረ ፍጻሜ የክርስቶስ መመለስ ትምህርቶች ምንድን ናቸው? አንደኛ እርግጥ ነው ክርስቶስ ይመለሳል። ሁለተኛ የክርስቶስ መመለስ ደግሞ እንዴት እንደሚሆን ነግሮናል። ፐርሰናል፣ ግላዊ፣ ቪዚብል የሚታይ አካላዊ ቦዲሊ፣ ድንገተኛ የሆነ ደግሞ መመለስ ይሆናል። ነገር ግን በባዶ እንዳንቀመጥ ያደረገን የፈለገ እግዚአብሔር ጌታ የሚመጣበትን ሰሞን ጊዜ የሚታዩ ምልክቶችን አስቀምጦልናል ማለት ነው። እኛ ጋር እንምጣ። የጌታ ምጽአት ምንድን ነው የሚሰጣችሁ ኢምፕሬሽን? ላገባ ሰሞን የሆነ ከባድ ብቻ መካከለኛው ምስራቅ ላይ ከባድ ጦርነት ተነሳና ቤት ምናምን ገብቼ አንተ ሰርግ ምናምን ትላለህ አለኝ ፋዘር። ጌታ ሊመጣ ነው አሁን ምናምን የእውነት ቤት የገባውና ጌታዊ ሳላገባ what are your plans? የምር የነገ እቅዶቻችሁ በእውነት ምን አይነት ተላላነን እኛ ግን ነገ ምን ይፈጠር ምን ሳናቀው ወይ እኛ ወደ ጌታ መሄዳችን ወይስ ወደኛ መምጣቱ ላይቀር እንዴት እኮ ቦልድ እንደሆነን ጌታ ቢፈቅድ እኮ ቀርቷል። አሁን ብዙ ነገር ጭንቀታችንም አምቢሽናችንም እኮ ማይቻል እኮ ነው። የምር ምንድነው የምታቅዱት? ምንድነው የምታስቡት? አታቅዱ አይደለም፣ አታስቡ አይደለም። ለክርስቶስ አቅዱ፣ ለክርስቶስ አስቡ። ቢዝነስ አስባችኋል? ለክርስቶስ ክብር አስቡ። ስራ አስባችኋል? ለክርስቶስ ክብር አስቡ። ትዳር ያሰባችኋላችሁ? ለክርስቶስ ክብር ለማግባት አስቡ። ለምን? አንድ ህይወት ነው ያለን። ሁለተኛ እድል የሚባል ነገር የለውም። ሌላ ሁለተኛ 100 ዓመት አይሰጣችሁም እግዚአብሔር። እንደንፋሉት ያዕቆብ እንዳለው እንደንፋሉት ብላ የምትጠፋ አለች አይደል? እዚህ ጋር ብሎ ጠዋት ስትመጣ አይተው ማታ ስትመለስ እንደምታጣው የጠዋት ጤዛ የሚጠፋ ህይወት ነው እጃችን ላይ ያለው የተሰጠን እግዚአብሔር አምኖ የሰጠን። አይናችሁን ክርስቶስ ኢየሱስ ላይ አድርጉና ዛሬ ከዚህ ስንወጣ ኢንቴንሽናሊ አስባችሁበት ለክርስቶስ ክብር መኖር ጀምሩ። ያ የዘላለም ሴኩሪቲ ይሰጠናል። በቃ ዘላለማችን ቆንጆ ነው የሚሆነው። ሁለተኛ እናንተ ህይወት ላይ የድነትን መልካም ስራ የጀመረው እግዚአብሔር
ከጨለማ እየዋጀ ልባችንን እየቀየረ እያጠበ እርሱን ወደ መምሰል እያሳደገን ከክብር ወደ ክብር እየለወጠን የጀመረው እግዚአብሔር ይህንን ስራውን ጌታ እስከሚመጣበት ቀን ድረስ ይቀጥሏል። በዚህ ሙሉ በሙሉ እርግጠኛው ይህንን ህይወት ይህንን ዘላለምን ያየ ህይወት ይህንን በዘላለም ጥላ ስር የሚኖር ህይወት አንተ አልጀመርከው፣ አንቺ አልጀመርሽው። የኛማ ፍቃድ ምንድን ነበር? እንደ ዘላለም ሳይሆን እንደ ዛሬና እንደ ነገ መኖር ነበር። ጌታ ጀመረው። የጀመረው ጌታ ደግሞ ይጨርሰዋል። እርግጥ ነው፣ ይሄ እርግጥ ነው። ስለዚህ በዚህ ተስፋ እናድርግ። ይሄ የሚያጸልየን ጌታ አሜን፣ ማለዳ እንትን የሚያደርገን ጌታ አንዳንዴ መንገድ ላይ እየተራመድን የሚመጣና የሚዳስሰን እግዚአብሔር መንፈስ የሚመጣና የሚነካካን ህልውን ነው። እግዚአብሔርን እንድንናፍቅ እሱን እንድንፈልግ የህይወትን መነጽር እንድንቀይር ለእርሱ ክብር እንድንኖር የሚያደርገን ያ የእግዚአብሔር መንፈስ በእኛ ውስጥ ስራውን የጀመረው አብ እስከ ጌታ መምጫ ቀን ድረስ ይሄንን ስራውን አጠናክሮ ስለሚቀጥል ትምምናችሁን የራሳችሁ ውሳኔ ላይ ሳይሆን የክርስቶስ ኢየሱስ ያለቀ ስራ ላይ አድርጉ። ሌላው ኢየሱስ እንደሚመጣ ሁሌ እናስብ። አሁን አትመልሱልኝም፣ ግን አንድ ሲምፕል ሰርቬይ ልስራ እስቲ። በዚህ ዓመት ውስጥ ዓመት ይረዝማል። በዚህ ሳምንት ውስጥ ጌታ ይመጣል ብሎ ያሰበ አያችሁት? በጣም ጥቂት ጌታ ይመለሳል፣ አሁን ኢየሱስ ይመጣል ብሎ ያሰበ የሊቪንግ ዌይን ዌብሳይት ስትከፍቱት ሕያው መንገድ ቤተ ክርስቲያን ብሎ ከታች ምንድን ነው የሚለው? አድሜ ኢተርኒቲ ማተርስ፣ ዘላለም ማተር ያደርጋል። በዘላለም ዘመን ውስጥ በዘላለም እይታ ውስጥ ምን ማለት ነው? በዘላለም እይታ ውስጥ ጌታ ቆጥሮ የሰጠኝ ዘመን አለ፣ ቆጥሮ የሰጠኝ ጊዜ አለ። ያችን ጊዜ እየኖርኩባት ወይ እሱ ይወስደኛል ወይ እኔ እሄዳለሁ፣ ኢየሱስ ይመጣል ብሎ በዘላለም መነጽር መኖር ማለት ነው። በዘላለም መነጽር መመላለስ ማለት ነው። ሳድሊ በጣም በሚያሳዝን መልኩ ይሄ በዚህ ዘመን ባለች ቤተ ክርስቲያን ተረት ሆኗል። ተረት የሆነ አንዳንዶቻችን አናወራውም እንጂ አባቶች የፈጠሩት ፌብል ይመስለናል፣ አፈ ታሪክ ወይም ሊያስፈራሩን የፈጠሩት ታሪክ ይመስለናል። በመጨረሻው ዘመን ምናምን እያሉ ማለት ነው። ዋ አንተ ልጅ በመጨረሻው ዘመን እንደዚህ ኖ። ይሄ የእግዚአብሔር ቃል ያስረገጠው ከሙታን የምር የተነሳው ኢየሱስ ክርስቶስ ፕሮሚስ አድርጎ ተናግሮ የሄደው የተረጋገጠ እውነት ነው። ጌታችን ሁሉም እያዩት በአካል በደመና በክብር ተመልሶ ይመጣል። አሜን። ማራናታ። ጌታ ኢየሱስ ሆይ ቶሎና ጸልይ።